ውድ ሰባተኛ ክፍል ተማሪዎች ስለ ፕሮፖርሽን ስናወራ ዳይሬክትሊ ፕሮፖርሽናል እና ኢንቨርስሊ ፕሮፖርሽናል አጭር ፖይንት አስጨብጣችኋለሁ። ስለ ፕሮፖርሽናል ስናወራ በመጀመሪያ ምን ማለት ነው? ተመሳሳይነት ዝምድና ሊኖራቸው ይገባል። ለምሳሌ 3/4 ፕሮፖርሽናል ቀጥታ 3/4 ከማን ጋር ፕሮፖርሽናል ነው? ከ6/8 ጋር ፕሮፖርሽናል ናቸው። ምክንያቱም የዚህ ዋጋና የዚህ ዋጋ እኩል ይሆናሉ። ለዚህ ሌላ ፕሮፖርሽናል እንፍጠር ካልን ደግሞ በተመሳሳይ ኖሚኔተር እንደ ኖሚኔተራቸውን በማብዛት አሁን ይሄን ለምሳሌ 6 እዚህ ያገኘሁት በሁለት ታችኛውንም በሁለት በማብዛት ነው። በ3 ባበዛት ደግሞ ይችን 9 ትሆናለች። ይችን በ3 ባበዛት 12 9 12ኛም ፕሮፖርሽን ነው። አሁን ለዛሬው ርዕሳችን ግን ዳይሬክትሊ ኤንድ ኢንቨርስሊ ፕሮፖርሽናል ማለት ምን ማለት ነው የሚለውን ስንሄድ በመጀመሪያ ደረጃ ለምሳሌ 1 ሰዓት፣ 2 ሰዓት፣ 3 ሰዓት ይሄንን ኤክስ ልንለው እንችላለን እና ሰዓት ነው 1 2 3 የሚለው። ዋይ ደግሞ መኪናው የሚጓዘው ኪሎ ሜትር ሊሆን ይችላል እና 60 ኪሎ ሜትር፣ በ2 ሰዓት ደግሞ 120 ኪሎ ሜትር፣ በ3 ሰዓት ደግሞ 180 ኪሎ ሜትር። ይህ አይነት ፕሮፖርሽን አለ። እንግዲህ እዚህ ጋር እነዚህ ፕሮፖርሽን ለምሳሌ አራተኛ ልበልና እዚህ ጋር አሁን 200 ብል ይህ ፕሮፖርሽናሊቲ በሙሉ ፈረሰ ማለት ነው። ምክንያት ካላችሁኝ ይኸውላችሁ ይሄንን በዚህ ሳካፍል የማገኘው ውጤት ከዚህ ይሄ በዚህ ተካፍሎ ከማገኘው ውጤት ጋር እኩል ይሆናል። ይሄንንም በዚህ ሳካፍል ከማገኘው ውጤት ጋር እኩል ይሆናል። ነገር ግን ይህን በዚህ ሳካፍል የማገኘው ውጤት እኩል ባለመሆኑ ምክንያት ፕሮፖርሽናሊቲው ፈረሰ እንላለን ማለት ነው። ነገር ግን አሁን 200ን ትተን በሌላ ብንቀይረው ፕሮፖርሽናል ሶ ምን እንላለን ማለት ነው። ከዚህ አሁን y/x ተመሳሳይ ቫልዩ ይኖረዋል። that is k ኮንስታንት ቫልዩ እንለዋለን ማለት ነው። ይህን ሂደት ደግሞ ዳይሬክትሊ ፕሮፖርሽናልም እንለዋለን። ምንድነው? እየጨመረ 1 2 3 እያልን ስንሄድ ኪሎ ሜትሩ ምን እየሆነ ነው የሚሄደው? 60 የነበረው ወደ 120 ወደ 180 እያደገን ሄደው እና እዚህ ጋር እንግዲህ ዳይሬክትሊ ፕሮፖርሽናል እንለዋለን ማለት ነው። ቀጥታ ዝምድና ወይም ርቱዕ ወደረኝነት አለው እንላለን። ሁለት ነገር ያዙልኝ እዚህ። በመጀመሪያ ሁሉም ሬሾዎች ተመሳሳይ መሆን አለባቸው። ከዛ እንደገና እያደገ አንዱ ቫልዩ ሲያድግ ሌላውም እያደገ የሚሄድ ከሆነ ዳይሬክትሊ ፕሮፖርሽናል ይባላል። ሌላን አካሄድ እንመልከት ደግሞ። ለምሳሌ እዚህ ጋር እንመልከት። የሆነ ዋጋ 1 2 3 4 5 እያለ ይቀጥላል። እዚህ ጋር ደግሞ 30 15 10 እያለ ይቀጥላል። ምን አያችሁ? እዚህ ጋር ሁለቱ ቴብል ላይ ያላቸውን ልዩነቶች ተመልከቱ። እዚህ ላይ የምታዩት የኤክስ ዋጋ እየጨመረ በሚሄድበት ጊዜ የዋይ ዋጋም እየጨመረ ይሄዳል። ይህን ዳይሬክትሊ ፕሮፖርሽናል ይባላል አልኳችሁ። እዚህ ጋር ግን የኤክስ ዋጋ እየጨመረ ሲሄድ የዋይ ዋጋ ግን እየቀነሰ ይሄዳል። that is inversely proportional። ለዚህ ጥሩ ምሳሌ የምሰጣችሁ አንድ ሰው ፍጥነቱን እየጨመረ በሄደ ቁጥር የሚፈጅበት ሰዓት እየቀነሰ ይመጣል። that is an example of inversely proportional። አሁን ያዙልኝ እንግዲህ ወደ ጥያቄ መስራቱ ከመሄዳችን በፊት ኮንስታንት ፕሮፖርሽናሊቲ የኬ ዋጋን እንዴት ነው የምናገኘው? ዳይሬክትሊ ፕሮፖርሽናል ለሆኑ ነገሮች አሁን ይሄ ቴብል ዳይሬክትሊ ፕሮፖርሽናል በመጀመሪያ ፕሮፖርሽናል ነው ወይ የሚለውን ስናይ ያውና ዳይሬክትሊ ፕሮፖርሽን 5 ሲካፈል በ1 5 ነው። እሺ 10 ሲካፈል በ2 5 ነው። እሺ 15 ሲካፈል በ3 5 ነው። ስለዚህ ፕሮፖርሽናሊቲ አለው። ምን አይነት ፕሮፖርሽናሊቲ እንላለን? ከዛ በመቀጠል ዳይሬክትሊ ፕሮፖርሽናል። እዚህ ስንመጣ ደግሞ 30 ሲካፈል በ1 30 ነው። 15 ሲካፈል በ2 ግን 30 አይደለም። ኦኬ በዚህ ጊዜ ፕሮፖርሽናሊቲ የለውም ከማለታችን በፊት አንድ ሙከራ እንሞክራለን። 30 ሲባዛ በ1 30 ነው። 15 ሲባዛ በ2 30 ነው። 3 ሲባዛ በ10 30 ነው። ስለዚህ ፕሮፖርሽናሊቲ ያለው ነገር ግን ምን አይነት ፕሮፖርሽናሊቲ? ኢንቨርስሊ ፕሮፖርሽናል ናቸው ማለት ነው።
ሶ የኬ ቫልዩን የኬን ዋጋ የምናገኘው የዳይሬክትሊ ፕሮፖርሽናል y ኦቨር x ኦር x ኦቨር y በማድረግ የኬን ዋጋዎች እናገኛለን። ኢንቨርስሊ ፕሮፖርሽናል የሆነን ግን በማብዛት x ታይምስ y ያውና በቃ ከዛ ወደ ቀመሩ ልሂድና ልጨርስ ነው። ዳይሬክትሊ ፕሮፖርሽናል y which is equal to k times x k አወር x የምንፈልገው በዚህ መሰረት ያውና እንደዚህ እያለ በሄደ ቁጥር የማን ዋጋ የኤን እና የቢን ዋጋ እንድትሞሉ ነው የታዘዛችሁት። በዚህ መሰረት y which is equal to k times x በሚለው ቀመር y ቦታ ላይ ማንን እንቀይራታለን? a። ስለዚህ a which is equal to 5 ምንድነው የk ዋጋ ነው። x ስንት ነች? 4 ነች። ስለዚህ a ቦታ ላይ 20 እንደሚገባ ያሳየናል። b ቦታ ላይ ደግሞ b which is equal to k አትቀየርም ኮንስታንት ነች ታይምስ የx ዋጋን 5 ስናመጣ 25። ኢንቨርስሊ ፕሮፖርሽናል በሚሆንበት ጊዜ ቀመሩ y which is equal to k times 1 over x ኢንቨርስ ነው። በዚህ መሰረት የk ዋጋ በማብዛት kን ስንታገኘን 30። ሶ l ለማግኘት እንግዲህ a is equal to 30 times 1 over x ቦታ ላይ 4ን x ቦታ ላይ 5ን በማድረግ ሪስፔክቲቭሊ የn እና የbን ዋጋ እናገኛለን።